የአሰብ ወደብ ጥያቄን ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው። የመከላከያ ሚኒስቴር የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው አለ። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞተላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርታት ዓመታት በላይ የኢትዮጵያችን ሕመም ሆኖ የታላቋ አገርነቷን ክብሯን አሳንሷል። የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብለዋል። የኢትዮጵያ ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቁ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማይቅማማ ገልጿል። በጳጉሜ 4 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር በር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመከላመድ በመሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመንኪዮ ሊኖረው አይችልም ስል የመከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሶ ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል። ብዙ ከባድ አይደለም ነበር ያሉት ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብን ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረው ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጄኔራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ከኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸው በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀሰው የፕሪቶሪያ ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የሉና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ ሻክረዋል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሰዋል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግሮ ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠባጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግዴለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሶ ነበር። አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ ሀገራት በፈተነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎ ነው። ከዚያ በኋላ አገሪቱ ለገቢና ለውጭ ንግዷ የትንሿን ጎረቤት ሀገር ጅቡቲን ወደብ በመጠቀም ላይ ትገኛለች። የባህር በር ጥያቄን በማስመልከት እንግዲህ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብ ወደብን በማስመልከት ጥያቄ ማንሳታቸው ከኤርትራ በኩል ከፍተኛ ጭንቀትንና ውጥረትን እንደፈጠረ ጭምርም የአደባባይ መረጃዎች ናቸው። በሁለቱ ሀገራት መካከል ውጥረቱ እንደተባባሰ ጭምርም ነው። ወደብ ከዚህ በፊት እንግዲህ 3 ወደብ ኢትዮጵያ፣ ኤርትራን
ከኢትዮጵያ ስትወጣ ስትገነጠል አንድም ወደብ እንኳን ኢትዮጵያ ሳታገኝ ምንም ወደብ አልባ ሆና በጣም በሚያሳዝን ሁኔታ ኢትዮጵያ እንግዲህ ብዙ ፈተናዎችን አሳልፋለች። ከዛም የተነሳ በብዙ ቢሊዮኖች ዶላሮች እንደከሰረች ጭምርም ነው። ወደብን ለመከራየት የጅቡቲ ወደብን በመከራየት ብዙ ቢሊዮኖችን በአመት ስታወጣ የነበረችው ሀገር ነች። በአሁን ሰዓት እንግዲህ ወደብ ያስፈልገናል በማለትም ነው። የኑሮ ውድነት አለ፣ የኢኮኖሚ ያለመረጋጋት አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በዚሁ ጉዳይ በተደጋጋሚም ሲያነሱም ተስተውሏል። ታዲያስ ከዚህ ጀርባ እንግዲህ ምንድን ነው በሚል ዙሪያ ኤርትራ በተደጋጋሚ ከባባድ ትችቶችን ኢትዮጵያ ላይ ክሶችን ስታቀርብም ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ምናልባት በድርድር የማይሆን ከሆነ ወደ ኋላ አንልም እያለ ነው። እንግዲህ የኢትዮጵያ መንግስት ኤርትራ ደግሞ ለድርድር በር ዝግ ነው፣ በገዛ ምድሬ ላይ ማን ነው የምደራደረው በማለትም ኤርትራ በተደጋጋሚ ምላሽ እየሰጠች ስለሆነ ምናልባት የቀጣዩ ጉዞ ወደ አልባሌና ወደማይሆን ነገር ሊያመራ ይችላል በማለትም በርካቶቹም ስጋታቸውን እያስቀመጡ እንደሚገኙ ጭምርም ነው። አጠቃላይ እንግዲህ የኤርትራና የኢትዮጵያ ውጥረት ለ27 ዓመታት የቆየው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን በያዙበት ሰዓት ላይ ከፍተኛ ፍቅራቸውና ወደ አንድነት ተመልሶ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራውን ፕሬዝዳንት እስከዚህ በማምጣት ብዙ ቦታ በማስጎብኘት የኤርትራው ፕሬዝዳንት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ኤርትራ ድረስ በመውሰድ ብዙ ቦታዎችን አብረው ጎብኝቶ ነበረ። ታዲያስ ይህ ግንኙነታቸው ከሰሜኑ ጦርነት በኋላ እንደሻከረ ነው የወጡት መረጃዎች የሚያሳዩት። ከዛ አልፎ ደግሞ አሁን ትችት መሰናዘርን ተከትሎ የህወሓት ኃይሎች ከኤርትራ ጋር አብረዋል የሚልም ተከታታይ ክሶችም ሲቀርቡበት እንደነበረ ጭምርም ነው። አጠቃላይ እንግዲህ በዚሁ በምስራቅ አፍሪካ ከፍተኛ ውጥረት ምናልባት እንዳይፈጠር በዚሁ በወደብ ጥያቄ በሰላማዊ መንገድ ቢጠናቀቅ የተሻለ ይሆናል፣ አለዚያ ወደ አልባሌ መንገድ ሊያመራ ይችላል በማለት በርካታ ምሁራኖችም ሀሳባቸውን እያስቀምጡ እንደሚገኙ ጭምርም ነው የወጡት መረጃዎችና እውነታዎች የሚያሳዩት። ባለፈው እንግዲህ ኮሎኔል ጌትነት አዳነ የሰጡት መግለጫና ማብራሪያ በዚሁ ዙሪያ ዝግጅት ላይ እንደሆነ ጭምርም ነው። የኢትዮጵያ አየር ኃይልም እግረኛም በጣም እንግዲህ ለውጊያ ዝግጅት ላይ እንደሆኑ ጭምርም የአደባባይ መረጃዎች ናቸው ማለት አንዳንድ ምሁራኖች ሀሳባቸውንም ሲገልጹም ነበረ። ከምን ጊዜውም በላይ በወንድማማች መካከል ጦርነት እንደማያስፈልግ ኤርትራውያንም የኢትዮጵያን ችግር በመረዳት ያው ሁለተኛ ሀገራቸው ነው ኤርትራ። ለኤርትራ ሱዳን አይደለም ሀገሯ፣ ለኤርትራ ግብጽ አይደለችም ሀገሯ፣ ለኤርትራ ሀገሯ ኢትዮጵያ ነች። ኤርትራውያን ይህን ቆም ብለው ማሰብ አለባቸው። አንድ አይነት መልክ፣ አንድ አይነት ባህል፣ አንድ አይነት አመጋገብ ያለው ኢትዮጵያ ነው። ሲቸግራቸው ወደዚህ የሚሄዱት ወደዛ ሀገራት አይሄዱም፣ ማንም አይቀበላቸውም። ስለዚህ የነሱ ወንድሞቻችን እንግዲህ ለኢትዮጵያውያን ማሰብ እንዳለባቸው በርካቶቹም ሀሳባቸውን ሲያስቀምጡም ተስተውሏል። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። የኢትዮጵያ መንግስት ምንድነው አቋሙ በሚል ዙሪያ ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።